አንድ የቤተክርስቲያን አስተማሪ ሲያስተምር ከሰማሁት ታሪክ ነው ዛሬ ደግሞ የምጀምርላችሁ። በመንገድ ላይ እየሄደ ሳለ አንድ ሰው ቁጭ ብሎ ጸሎት ሲያደርግ ይሰማዋል። የሚጸልየውም ጸሎት ወደ አምላኩ ከፍ ብሎ ምንድነው አትማረኝ አትማረኝ እያለ ደጋግሞ ፈጣሪውን ይማጸነዋል። እኚህም አባት ወደ ልጁ ጠጋ ይሉና እንዴት አትማረኝ ብለህ ትጸልያለህ ሲሉ እንዴት አድርጎ መጸለይ እንዳለበት ሁሉ አያውቅምና አባታችን ሆየን አስጠንተውት እኛ አባት ይሄዳሉ። እኛ አባትም መንገድ እንደጀመሩ አጠገባቸው የነበረ የሆነ የባህር ዳርቻ ነበር። በጀልባ ተሳፍረው መሄድ እንደጀመሩ ይህ ልጅ ዞር ብሎ አባታችን ነው ብሎ መጸለይ ሲጀምር ያስተማሩት ስቴፕ ይጠፋበትና ሊጠይቃቸው ወደ እሳቸው ይሄዳል። እኚህም አባት የልጁን ድምፅ ሰምተው ዞር ሲሉ ልጁ ኦልሬዲ እዛ ባህር ዳርቻ ላይ አጠገባቸው ደርሷል። ሲያዩት ጀልባ ምንም አልተጠቀመም፣ እግሩ ነው ያንን ውሃ ተሻግሮ የመጣውና በጣም ይደነግጡና በልጄ በቃ አትማረኝ የሚለውን ጸሎትን እዛው ቀጥል ብለውት ሄዱ ይባላል። ይህ ታሪክ ምንድነው የሚያሳየን? ያን ልጅ አትማረኝ የሚለውን ጸሎት እንዲቀጥል ሳይሆን ኦልሬዲ ፈጣሪ ከሱ ጋራ ነው። ያ ማለት ፈጣሪ ኦልሬዲ የሰው ልጅ ልብና ኩላሊት ስለሚመረምር ንጹህ የሆነ ልብ ስላለው ምን ለማለት እንደፈለገና ወደ ፈጣሪው ምን ብሎ መጸለይ እንደፈለገ ኦልሬዲ ፈጣሪው እንደገባው በማስተዋል ነው ይሄን ነገር የቀጠሉትና አሁን በተለይ ያው የፋሲካ ጾም ነው። ብዙ ሰው ይጾማል፣ ይሰግዳል፣ ያስቀድሳል። ነገር ግን እነዚህን ተግባሮች ከሚያረጋቸው በላይ ከዛ ነገር ሲወጣ ወይ ቂም አለ፣ ጥላቻ አለ፣ ሐሜት አለ፣ ብቻ ፈጣሪ የማይፈልጋቸው ነገሮች ሊያደርግ ይችላል። ያው ያረገውን ነገር ሁሉ መልሶ በዜሮ እንደማባዛት ማለት ነው። ነገር ግን ከሁሉም ነገር በላይ ንጹህ ልብ ለካ ይቀድማል። እዚህ ምድር ላይ ማስተውላችሁ ከሆነ አንዳንድ ሰዎች አሉ በጣም በሃይማኖታቸው ጠንካራ፣ በጣም የሚያነቡ፣ በጣም የሚያውቁ። ነገር ግን አንዳንዶች ደግሞ አሉ ብዙ ስለ እምነት ጥልቅ የሆነ ነገር የላቸውም፣ ነገር ግን በጣም ንጹህ ናቸው። የሚያውቋትን የፈጣሪን ቃል ሲባል እንኳን የሰማውን በጣም ይኖሯታልና ምንድነው ይሄ ሀሳብ? ያው ሰው ኦፍ ኮርስ መጸለይ አለበት፣ መጽሐፍ ቅዱስ ማንበብ አለበት፣ ወደ ፈጣሪው መጠጋት አለበት፣ ተግባራቶቹን ማድረግ አለበት። ነገር ግን ያን ሁሉ ነገር የፈለገ አርጎ ደክሞ መቶ ነገር አርጎ ንጹህ ልብ ከሌለው በዜሮ ተባስቶ አሁንም ምንም እንዳላረገ ነው የሚቆጠርለትና ጸሎትም እንዲያደርግ ዋናው ለፈጣሪ ጸሎትን መሰዊያው መንገዱ ንጹህ ልብ ነው እና መጽሐፍ ቅዱስ ላይ እንደውም ሳይ አንድ ቃል ምን ይላል? ንጹህ ልብ ያለው ሰው ምንም እንኳን ጅማሬው ታናሽ ቢሆንም ፍጻሜው ግን ታላቅ ነው ይላል። ብዙ ጊዜ እዚህ ምድር ላይ ታችሁ ከሆነ በጣም መጥፎ ስራን የሚሰሩ ሰዎች ወይ ሀብት ለማካበት ሰዎች የሚጨቁኑ ሰዎች በዓለም ዘንድ በጣም ለምልመው ይገኛሉ። መዝሙረ ዳዊትም ላይ ይላል ኃጥአን እንደ ዝግባ ለምልመው አገኘሁት፣ ቆይቼ ብመለስ ግን አጣሁት ይላሉና እቺ ምድር ሪቨርሱን ታሳየናለች። ለነዚህ ኃጢአተኛና ጥሩ ልብ ለሌላቸው ሰዎች ምድር ጥሩ ነገር እንታረግና ከሆነ ጊዜያት በኋላ ግን ወድቀው ወይ መጥፎ ነገር ህይወታቸው ላይ ገጥመው ይገኛሉ። በዛው ተቃራኒ ልክ ደግሞ መልካም ልብ፣ ንጹህ ልብ፣ ፈራ እግዚአብሔር፣ ጥሩ ልብ ያላቸው ሰዎች እስከሆነ ጊዜ ድረስ እዚህ ምድር ላይ ሰፈር ያደርጋሉ። በስተመጨረሻ ግን መልካም የሆነ ድል ህይወታቸው ላይ ገጥማቸዋል። ይሄ ሁላችንም የምናየው ነገር ነው እና ከዚህ ሀሳብ ጋር ተያይዞ ምን ያህሎቻችንን ንጹህ የሆነ ልብ ያለን? እንደው ያው ወደ ፍጻሜ ወደ ንጽህና ለመድረስ በጣም አስቸጋሪ ነው። ምክንያቱም ዓለም ውስጥ ተቀላቅለን ነው የምንኖረው። ጆሮአችን ውስጥ የሚገቡ የተለያዩ አይነት ድምጾች አሉ ሰዎችን ስናገኝና ከልጅነታቸው የሰበሰብናቸው የተለያዩ አይነት ፓተርኖች አሉና ሳናቅ እነዛ ናቸው ብዙ ጊዜ በእኛ ውስጥ የሚያወሩት። ንጹህ ልብን ለመያዝ አንደኛ ምን ይፈልጋል? እንደማየው ከሆነ ከራሴም ከሰዎችም የፋሚሊ አንግላችሁ ራሱ ምን ይመስላል? የጓደኝነት ዞናችሁ የምትሉበት ቦታ ምን አይነት ነው? ለምን ከቸር ሰው ጋር ቸር ትሆናለህ፣ ከጠማማ ሰው ጋር ጠማማ ትሆናለህ ነው እና እነዛ ሰዎች የሚያካሂዱትን ትሬንድ ነው እኛም በውስጥ ታዋቂ አናውቀውም። የሆነ ሰዓት ስናወራ ግን ያ ፓተርን ነው በእኛ ውስጥ እየተገለጠ የሚመጣው በምንሰማው በምናየው ሊሆን ይችላልና መጽሐፍ ቅዱስ ላይም ከምትሰሙትና ከምታዩት ተጠበቁ ይላል። ምክንያቱም እናንተ ኦፍ ኮርስ ልቤ ንጹህ እንዲሆን ፈልጋለሁ ትላላችሁ፣ ግን የምትሰሙት የምታዩትን ነገር ኮንሺየስ ሆናችሁ ካልመረመራችሁ እናንተ ውስጥ ከገባ ነገ በደም ነፍሳችሁ ውስጥ እሱ እየተገለጠ ይመጣል። ምን ያህል ነው የምናስባቸውን ነገሮች ራሳችንን ለማስተዋል የምንሞክረው? ኦዲት ለማድረግ እንኳን ራሳችንን ብንፈልግ እንዴት ነው ሀሳቤ፣ ልቤ እንዴት ነው ብንል ምን ያህል ተራ ቆሻሻ ማይሆኑ አስተሳሰቦችን እንይዛለን። ራደርዳን እነዛ ሀሳቦች መልካም የቅድስና ማድረግ ስንችልና ከቤተሰብም ይሁን ከተለያየ አንግል የሰበሰብናቸው ነገሮች ፓተርናቸውን እያየን እያጸዳን መሄድ። ብዙ ጊዜ አፍ የሚያወራው የሰማውን ነው። የሰማውን ነገር ነገ ያስበዋል፣ ያስበውና ያወራዋል። እንዳልኩት ከምንሰማው ከዛ ከምናስበው ከዛ ባፋችን ደግሞ ከምናወጣው ነገር መጠበቅ። እንደውም ሌላ መዝሙረ ዳዊት ላይ ምን ይላል? በአነጋገሬ እንዳልስት አንደበቴን እጠብቃለሁ ይላል። አንዳንዴ አንደበታችን ውስጥም ገብቶ ተጠራቅሞ ቢሆን እንኳን ተገልጦ በንግግራችን እንዳይወጣ ውስጣችንን መከልከል መቻል። ምክንያቱም ክፉ ኃይል እዚህ ምድር ላይ በጣም ሰዎችን ይፈትናል። ከሰዎች የምንሰማው ነገር ብዙ አይነት ብሎኬጆች አሉ።
ኔጌቲቭ ብቻ እንድናስብ የሚያደርገን ዓለም ውስጥ ያለ ነው rather than ከመልካሙ መንፈስ ይልቅ የዓለም አሰራር ነውና በዚህ ልክ ራስን ማጽዳት እና መስራት እና ብዙ ህይወታችን ላይ የተከለከልባቸው ብሎኬጆች ራሱ ልባችን ንጹህ የሆነ ሲመጣ መልካም ሀሳቦች ውስጣችን ላይ ሲሆኑ በራሳቸው እየተፈቱና እየተስተካከሉ ይመጣሉ እኛ የምንታገልባቸው ነገሮች። እናንተስ ተመልካቾቻችን ከዚህ ሀሳብ ጋር ከንጹህ ልብ ጋር ተያይዞ ምን የገጠማችሁ ነገር አለ ወይ? ሼር የምታደርጉን ኤኒ ኮሜንት ለኛ የሚጠቅም ካለ ኮሜንት ሴክሽን ላይ አስቀምጡልን። መልካም ሳምንት ይሆንላችሁ።